እንዴት ናችሁ ጋይስ? ደህና ናችሁ? በጣም ደህና ነኝ። እናንተ ፈጣሪ ሆይ ዛሬ የሰማሁት ነገር ማለት ነው። ኦ ላላ አልጠበቅኩም፣ አልገመትኩም። እንዲህ አይነት ነገር ጭራሽ አስቤው አልሜውም አላውቅም። ፈጣሪ ሆይ ምን ነው? እኔ የገመትኩት የጠበቅኩት ሌላ፣ ያልጠበቅኩት ነገር ሌላ። ብዙዎቻችን ሀይሚ ጋም ፍራቻለን፣ ብሩክ ጋም ፍራቻለን። ለማንኛውም ይህን ፍራቻችሁን እርግብ የሚያደርግላችሁ ምርጥ እጅ ቁርጥም የሚያደርግ ወሬ ተከሽኖ ተቁላልቶ ቅመማ ቅመም ተጨምሮበት እኔ ቤት አለ። ተቀመጡና ይህንን ወሬ ልንገራችሁ። እሺ፣ በመጀመሪያ ደረጃ የኔ ፍርሃትና ስጋት ምን እንደው ልንገራችሁ። ሀይሚ ከወንድ ጋር እንዳትመጣ ጥረት አድርጉ ብቻ ጥረት አድርጉኝ። ሀይሚ እንድትሰደብ አልፈልግም። እኛ ሴቶችም እንድንሰደብ አልፈልግም። ሀይሚ ከወንድ ጋር እንዳትመጣ እግዚአብሔር ይጠብቃት፣ ይርዳት። እንዲህ አይነት ሀሳብ የሚያፈልቅ አእምሯቸው ይዘጋ። ሌላ ደግሞ ብሩክ ለአብሳላት ወይ ቀለበት አስሮ ወይ ሌላ ነገር አድርጎ ሀይሚን እንዳያስደነግጣት፣ ራሷን እንዳትስት እና ደግሞ ብዙዎቻችሁ ሶፋው የተለያየ ነው አንድ አይነት አይደለም ብላችኋል። እሺ ይሁንላችሁ፣ ምንም ማድረግ አይቻልም። እነሱ ነው ድራማ ነው ብለው እስከ ነገሩን ድረስ እኛ እንደ ድራማ አስተያየት እንሰጣለን። ግን ድራማ ነው ብለው ስላልነገሩን እኛ እንደ ቪዲዮ አስተያየት እንሰጣለን። ግን ድራማ ነው። ሰው የሰማሁት ነገር ምን እንደው ታውቃላችሁ? እጅ ያስቆረጥማል፣ እጅ ያስቆረጥማል። እንዴ ይሄን ሁሉ ጥርጣሬያችሁ ነው እኔ ግፍፍ አድርጌ የምጥልላችሁ እህታችሁ ማለት ነው። እኔ ግፍፍ አድርጌ ነው የምጥልላችሁ። እንዴ ሶፋ አንድ አይደለም አንድ ነው። ብሩኬ አብሳላትን ምን ሊያደርግላት ይሆን? ምንድነው ሰርፕራይዙ? ሀይሚ ሌላ ወንድ ጋር ትመጣ ይሆን? ቤቱን ትለቅ ይሆን? ይሄ ሁሉ ስጋታችሁ ግፍፍ ብሎ ነው የሚወድቅ። ይሄ ሁሉ ስጋታችሁ ግፍፍ ብሎ እንዲወድቅ ምን ማድረግ አለባችሁ መሰላችሁ? እያያችሁ ከምትናደዱ ከምትቃጠሉ፣ የሰው ፎቶ ከምትዘቀዝቁ፣ ጨጓራችሁን ከምትልጡ፣ አያስተምሩም ከምትሉ አለማየት የሚባል መረጃ አለማየት ይሄ ጥሩ ነገር ነው። ሲቀጥል ደግሞ የሰማሁት ነገር ምን እንደው ታውቃላችሁ? ጉሮሮዬን ጠረግረግ ይሄ ወሬ በቀላሉ መናገራችን ጉሮሬን ጠረግረግ ምራቄን ወጣ አድርጌን ማወራው እና ማለት ነው። ኦ ማይ ጋድ እኔ አልጠብኩም እንደዛ አይነት ነገር እንዴ! አዎ እንደዛ አይነት ወሬ ምንም የለም። እናንተ ምን ያስቸኩላችኋል? ምንም አልሰማሁም። የምን ወሬ የተሰማለሁ የታገኛለሁ? እንደናንተ ቪዲዮ ነው እና ምንም አልሰማውም። ግን ደግሞ ሀሳብ እንሰጣለን። ሀይሚ የሆኑ ነገር እንዳታረግ ጥረት እናድርግ። ድምጽ የላሰማ ቤቱታ የላሰማ ነው የመጣው። በመጀመሪያ የምናደርገው ጥረት ሀይሚ ከወንድ ጋር እንዳትመጣ፣ ብሩኬ ሀይሚን ከወንድ ጋር አለጣጥፎ እንዳያመጣ፣ ተሱ ከሴት ጋር አልጋ ላይ ተኝቶ ቪዲዮ ካስቀረጸ ሀይሚንም ከወንድ ጋር ስሪ የማይልበት ምንም አይነት ምክንያት የለም። ምክንያቱም ስራ ስለሆነ በሱ ቤት አንድ ቪዲዮ፣ በእሷ ቤት አንድ ቪዲዮ የግድ መስራት አለባቸው። ይህን ነገር ለመስራት ደግሞ የግድ ሀይሚም ሆነ ብሩክ እንደዚህ አይነት ድራማ መስራት አለባቸው። ምክንያቱም ያው ታውቃላችሁ ዶላር እና እኔ እንደ ሀሳብ ማለት ነው ለሀይሚም ሆነ ለብሩክ ቁም ነገር የምነግራቸው ነገር ማለት ነው። በጣም የሚያስቁኝ ዩቲዩብ ላይ ማለት ነው በእነ ሀይሚ ብዙ ሰዎች የሚያስቁኝ ጋይስ፣ ዛሬ በጣም አስደንጋጭ መረጃ ሰምቻለሁ የሚሉ ሰዎች በጣም ያስቁኛል። ከዛ ስልክ ይደውሉና የሆነ ሰው ጋር ያወራሉ ማለት ነው። የሆነች ጓደኛቸው ጋር ዛኛው ክላስ ሆና እንደዚህ ነው እንዴ በለው። በጣም ነው የሚያስቁኝ የሚያዝናኑኝ የምር እና ማለት ነው። ለእነ ሀይሚ እንምከራቸው። ሀይሚ ማለት ነው አሁን ብዙ አልፈልግም ብላለች ሄዷል። ሰው ብዙዎቹ አሮጊቶች ምን ይላሉ መሰላችሁ? እንዴ አልፈልግም ብለሽው አስወጥተሽው አይደል እንዴ? እሱ ከሌላ ሴት ጋር ቢያድር ምን አገባሽ? ምን አናደደሽ? ምን አቃጠለሽ? እያሉ ነው ማለት ነው። ይሄን ነገር ሀይሚ ላለመጠየቅ ምን ማድረግ አለባት? እያየችም ከምትናደ የመጀመሪያው ነገር እዛ ቤት ወጣ ቤት ክራይ አላገኝም ምናምን አልሽ እንጂ ቤት ክራይ ልትከራይ አይደለም የመጣሽ ሀይሚ። መጀመሪያ የመጣሽው ልትከራይ ነበር እንዴ? ሄጄ አባቴን ጓዜን ላምጣ ብለሽ አስፈቅደሽው ጋሽዬን ሄጄ ጓዜን ላመጣ ነው ፍቀድልኝ ብለሽ ሆነ ሄድሽ። ስለዚህ ፍቀድልኝ ብለሽ እስከ ሄድሽ ድረስ ሄደሽ ጓዝሽን ልትወስጂ ነው የመጣሽ። ጓዝሽን ይዘሽ ወደ አባትሽ ቤት ሄደሽ የተወሰነ ቀን ተረጋጊ።
ሁለተኛ ነገር ደግሞ ስልክ ቁጥርሽን መቀየር፣ ስልክሽን መቀየር ነው ያለብሽ። ይሄ ቪዲዮ እንዳይላክልሽ ወይ ቴሌግራምሽን ማጥፋት። በቴሌግራም ነው አብዛኛው ጊዜ የሚላከው። ኢሞም ድሌት ማድረግ ምን ያደርግላችኋል? ኢትዮጵያ ሆናችሁ እኮ ኢሞና ቴሌግራም የለም። ቀጥታ የምትደውይበትን ስልክ ያሽ። ከዛ በሌላ በምንም አይነት መንገድ ሊልኩልሽ አይችሉም። በሲም ቀጥታ አይቻልም። ሶ ኢሞና ቴሌግራም ድሌት አርጊ። ዋትሳፕ አይጠቀሙ አብዛኛው ጊዜ። ሶ ይሄን ነገር ድሌት አርገሽ ለአንድ ሳምንት ረፊ። ከዛ በምንም ቪዲዮ አይልኩልሽም፣ አያናድዱሽም። ራስሽን አረጋግተሽ የሆነ ቦታ የራስሽ የሆነ ውሳኔ ወስኝ። እውነት ከሆነ ማለት ነው። ውሸት ከሆነ ያው ሂዱበት፣ ግን ከወንድ ጋር እንዳትመጭ። ውሸት ከሆነ ማለት ነው ከወንድ ጋር እንዳትመጭ። እውነት ከሆነ ግን ሀይሚ እዛ ቤት ሆና ብሩኬ በየተራ ሴት እያፈራረቀ እያቀፈ እየሄደ ሀይሚ ለመብሸቅ ዝግጁ ሆና መቀመጥ የለባትም። አሁን እኮ ለሱ ተመቸችው። በቃ መጀመሪያ ልወጣ ነው ብለሽ ያዙ ልቀቆ ብለሽ ነበር። አሁን ደግሞ እሱ ሌላ ሴት እያመጣንትን ሲል ቁጭ ብሎ ማየትን መርጠሻል። አሁንም እንደ መጀመሪያሽ ለቃ መሄድ ነው ያለባት። ከዛ ራሱ ብሩክ ይሄዳል። ምክንያቱም ያለ ሀይሚ አይሳካለትም፣ መሄዱ አይቀርም። ሶ ሄደሽ የተወሰነ ቀን ራስሽን ብታረጋጊ በጣም ደስ ይለኛል። ምክንያቱም እዚህ ቤት ውስጥ በሆንሽ ቁጥር የባሰ አንቺን ለማናደድ በጣም ጥረት እያደረገ ነው። ከማምጣቱ በላይ ቪዲዮ ተቀርጾ ተላከልሽ። ከዛ ዛሬ ደግሞ ምን እንደሚያደርገሽ ፈጣሪ ወቀውና እዛ ፕሮግራም ላይ ምን ስትባይ መሄድ የለብሽም። ምክንያቱም አንቺን ለማናደድ የሚያደርገው ነገር ነው። አንቺም ተመልሰሽ እሱን ለማናደድ ሌላ ወንድ ጋር መንጣት አይሆንም። በጭራሽ የማይሆን ነገር ቢኖር ይሄ ነው። በጣም የሚደብረው አይሆንም። እንደዛ እንዳታረጊ። ሌላ ደግሞ ተመልሰሽ መምጣት ሳይሆን ከሌላ ወንድ ጋር መምጣት ሳይሆን የሚሆነው አማራጩ ምን ማድረግ አለብሽ? ወይ ቤተ ክርስቲያን መሄድ ወይ ደግሞ ቤት መቀየር። ራሱ እዚሁ አዲስ አበባ ውስጥ ከሆንሽ ይመጣል ሴት እየጎተተ። ቡታጅራ ከሄድሽ ግን መቼም አባትሽ ቤት ሴት ይዞ አይመጣም አባትሽ ቤት። እዚህ መሆንሽ ነው እሱ ሴት እያመጣ አንቺን ለማናደድ የበለጠ አመች ሆነለት እና ሴት ይዞ አይመጣም አባትሽ ቤት ለማናደድም ቢሆን። ሰው አንቺ ምን ማድረግ አለብሽ? የተወሰነ ጊዜ አንድ ሳምንት እንዳልሽው እንደመጀመሪያው ጓዝሽን ቴጂና ፋዘርሽ ጋር እና እናትና አባትሽ ጋር ፈታዘና ብለሽ አንድ ሳምንት ቆይተሽ ተመለሽ። ከዛ በኋላ ምን እንደሚያደርግ እናያለን። ራሱ ነው ተከትሏት ነው የሚሄድ ሄዶ ይቅርታ ነው የሚጠይቃት እና እንጂ እዚህ ተቀምጠሽ መበሻሸቅ፣ እሱም የሚያመጣውን ነገር እያየሽ መናደድ በሚላከልሽ ቪዲዮ፣ ከዛ ደግሞ በቃ በሚናገሩሽ ቃላት እያንዳንዱ ነገር እየመጣ ማንም ሰው እንዲፈነጭብሽ እድል የሰጣቸው ብሩክ ነው። ስለዚህ ሀይሚ ምን ማድረግ አለብሽ? ወደ አባትሽ ቤት መሄድ ነው ያለሽ አማራጭ። ከዛ ውጭ ግን ሌላ ምንም አማራጭ ሊኖርሽ አይችልም። እዚህ ከሆንሽማ በቃ የመጨረሻ ጨልሉሻል፣ ያሳብዱሻል ማለት ነው። የእውነት ሊያሳብዱሽ ነው የተነሱት እንጂ እያመጣፋቸውን ገና ይከፍቱብሻል። ገና ቤትሽም እዚሁ ነው የምናድር ብለው አንዱ ክላስም ሊያድሩ ይችላሉ። አይንሽ እያየ ቪዲዮ ልከን አላምንም ካልሽ ይሄው አይንሽ እያየ አብረን እናድራለን ብለው አብረው ሊያድሩ ይችላሉ። ስለዚህ ይሄን ነገር እያየሽ ደግሞ ማንም ሴት ብትሆን የፈለገ አልወደውም አልፈልገውም ብለው አንድ ወንድ አብሮኝ የቆየ 2 ዓመት ከሌላ ሴት ጋር ሲተኛ ማየት አልፈልግም። ይሄ ሁላችንም የሴቶች ባህሪ ነው። ማንም ሴት አትፈልግም። የምትወዱ ሰው ሌላ ሰው ጋር ሲሆን በጣም ያስቀናል። የፈለገ መጥፎ ነገር አድርጓችሁ አብራችሁ እንደማይቀጥል እኮ እርግጠኛ ናችሁ። እሷ ግን ከሌላ ሰው ጋር ስታዩት ትናድዳላችሁ። ምክንያቱም እናንተ ያሳለፋችሁት ነገር ትዝ ይላችኋል። ያደረጋችሁት፣ የከፈላችሁት ዋጋ፣ የሆናችሁት በቃ ጥሩም መጥፎም ነገር አእምሯችሁ ላይ ድቅን ስለሚል ያናድዳል። ይሄ ምንም ጥያቄ የለውም። ሀይሚ ለምን ተናደደች አትበሉ። የምትወዱ ሰው ሌላ ወንድ ጋር ሲሆን የማይናደድ ሰው የለም። በደንብ ነው የሚያናድደው። ትቀልጃለሽ እንዴ? ጉድ እኮ ነው። እና ሀይሚን በመናደዱ አልፈረድኩም፣ ግን ደግሞ እዛ ቤት ቁጭ ብላ ለመናደድ ዝግጁ መሆን የለባትም። እዛ ቤት መውጣት ትችላለች። ገብታችኋላ?